ሰበር ዜና እጅግ ከባድ የተባለ ጦርነት ሊፈነዳ ነው። አሁን የተሰማው መረጃ እጅግ አስደንጋጭ ነው። የፌዴራል መንግስት ሳምንቱን ሙሉ በሚባል ደረጃ የድሮን ጥቃት እየወሰደ ይገኛል። ዛሬም ከባድ የተባለ የድሮን ጥቃት መፈጸሙ ተረጋግጧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጦርነት አውጀዋል። ፋኖና ህወሓት ከባድ ጦርነት ለመጀመር ዝግጅት ጨርሰዋል። አሁን የተሰማውን ሰበር መረጃ በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ሳምንቱን ሙሉ በሚባል ደረጃ የድሮን ጥቃት ተፈጽመዋል። ትናንት ነሐሴ 21 ቀን 2018 ዓመተ ምህረት ምሽት 3 ሰዓት ከ20 ላይ በምስራቃዊ ትግራይ ዞን ክልተ አውላሎ ወረዳ አብርሃ ወአጽባ ጣቢያ በሚገኘው የመጀመሪያ ደረጃ ትምህርት ቤት ላይ 2 ጊዜ የድሮን ጥቃቶች ተፈጽመዋል። በጥቃቱ በአንድ ብሎክ ተከማችቶ የነበረ የጦር መሳሪያ ሙሉ በሙሉ መውደሙን የሚያመላክቱ መረጃዎች ወጥተዋል። ከጥቃቱ በኋላ የጦር መሳሪያ ሲከማችበት ትምህርት ቤት አይደለም፣ በድሮን ጥቃቱ ሲመታ ግን ትምህርት ቤት መሆኑ ትዝ ይላቸዋል በሚል የገዢው ፓርቲ ደጋፊዎችና በህወሓት ሰዎች መካከል የቃላት ጦርነቶችን እየተመለከትን ነው። አሁን ላይ እየተፈጸሙ ያሉ የድሮን ጥቃቶቹ ከተለመደው የተለዩና ታርጌት የለዩ መሆናቸው እየተነገረ ይገኛል። ድሮኖቹ የትግራይ የሰላም ኃይል ወይም ቲፒኤፍ ህወሓትን በትክክል እያጠቃ መሆኑን አስረጅ ናቸው ሲሉም የአይን እማኞች ገልጸዋል። ነገር ግን ዜጎች ይቀረጹበታል የተባለ ትምህርት ቤትን የጦር አውድማ ማድረግ ተገቢነት የለውምና ሊታሰብበት ይገባልም እየተባለ ነው። ከትግራይ የሚወጡ ዜናዎችና እማኞች የሚሰጡት ጥቆማ ህወሓት የሲቪል ተቋማትን፣ ትምህርት ቤቶችን፣ ጤና ጣቢያዎችንና የማህበረሰብ አገልግሎት ሰጪ ተቋማትን ምሽግ፣ የመሳሪያ ማከማቻና የጦር ስንቅ ማደራጃና ማሰራጫ ማድረጉን የሚያረጋግጡ ናቸው። አካል ጉዳተኞችን ከፊት አሰልፎ የጥይት ማብረጃ ሊያደርግ አቅደዋል በማለት የሚናገሩት እማኞች የጦርነት ቀጠና ሊያደርጋቸው ባሰባቸው አካባቢዎች ዕድሜ ሳይለይ ነዋሪዎችን በሌሊት ወረራ በመፈጸም ማፈሱንም አመላክተዋል። በራያ አላማጣ የሚገኙ ነዋሪዎችና አርሶ አደሮች እንዳሉት ህወሓት እንደገና በየቀበሌው የገንዘብና የቁሳቁስ መዋጮው በመጣል ሰላማዊውን አርሶ አደር እያንገላታ ነው። ግዳጅ የተጣለባቸው ቀበሌዎች 12 ሚሊዮን ብር እንዲሰበስቡና ገቢ እንዲያደርጉ የታዘዙ ሲሆን የማይከፍሉት በነፍስ ወከፍ 5000 ብር እንዲቀጡ ተነግሯቸዋል። ከዚህ በተጨማሪም አርሶ አደሮቹ ከጤፍ እስከ ማሽላ ያሉ የእህል ምርቶችን ለተዋጊዎች ስንቅ እንዲያቀርቡ ለጭነት የሚያገለግሉ ግመሎች፣ አህዮች፣ በቅሎዎችና በሬዎችን ገዝተው ገቢ እንዲያደርጉ ታዘዋል። የአካባቢዎችን ስም፣ ልዩ መጠሪያ፣ ተቋማትን ወዘተ ለይቶ በመጥራት ህወሓት ለጦርነት ከፍተኛ ዝግጅት እያደረገ እንደሆነ የሚናገሩት የአይን እማኞች የፌዴራል መንግስት ከበባና የድሮን ጥቃት እያደረሰበት እንደሆነ የሚናገረው ህወሓት ዳግም ወደ ወታደራዊ ግጭት ለማስገባት በመረጣቸው አካባቢዎች የጦርነት ዝግጅት እያደረገ መሆኑን አመላክተዋል። ከትግራይ ወታደራዊ ምንጮች እንደተሰማው አዲስ ስምሪት እየተደረገ ቢሆንም በአንዳንድ ግንባሮች የሚከዱ ተዋጊዎች ቁጥር ስጋት ሆነዋል። እንደ መረጃው ከሆነ ድርጅቱ በደቡባዊ ትግራይ ከአማራ ክልል ጋር የሚዋሰኑ አካባቢዎችን ለጦርነት ዝግጅት መርጧል። በተለይም በራያ አላማጣ አካባቢ የተደራጁ ታጣቂ ኃይሎችን እያሰማራ መሆኑን እማኞች አመላክተዋል። ለዝግጅቱ ቅርብ የሆኑ ምስክሮች እንዳሉት ከሆነ አርሚ 31
የሚባለው ኃይል በተጠቀሰው አካባቢ መሰማራቱ ተገልጸዋል። የዚሁ ስምሪት አካል የሆነው ሌላው የአርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራ ዜናውን ካጋሩት ወገኖች ገለጻ ለመረዳት ተችለዋል። በሰሜን ምዕራብ ዞን እንደ አባጉና ከተማ ከአዲ ገብሩ አቅጣጫ በሚወጣው ዋና መንገድ ተከትሎ ስምሪት ወስዶ የነበረው የአርሚ 11 ተዋጊዎች ከዛሬ ነገ ጦርነት ይጀመራል በሚል ስጋት የተነሳ ከቡድኑ እየተለዩ ወይንም እየከዱ መሆናቸውን ለህወሓት አመራሮች ቅርብ የሆኑ ወገኖች አመላክተዋል። እነዚህ ወገኖች እንደሚሉት መክዳትና መፍለስ በህወሓት አመራሮችና ዋናዎቹ የጦር አዛዦች ዘንድ ከፍተኛ ስጋት ከሆነ ከርመዋል። የሰራዊቱ መክዳትም ሆነ የመክዳት አሳሳቢነት በገሃድ ከህወሓት በኩል ሲገለጽ ተሰምቶ አያውቅም። ይሁን እንጂ በሸረሪና ግንባር የታየውን የምርኮኛ ብዛት የገመገመው ህወሓት ጦርነቱ ከተጀመረ ጦሩ ይፈርሳል በሚል ሰሞኑን ግምገማ አድርጎ ነበር። በኮረም ከተማ በደደቢት ማይክሮ ፋይናንስ ህንፃ ውስጥ ይገኙ የነበሩ የአርሚ 36 ስታፍ አባላት ወደ አላማጣ ከተማ መግባታቸውና እንቅስቃሴዎችን ከቅርብ ርቀት ለመምራት በዝግጅት ላይ መሆናቸው ተገልጸዋል። ይህ ወደ ከተማ የሰረገ የሰራዊቱ አካል ራሱን በህዝብ መገልገያ ተቋማት ውስጥ በመሸሸግ ከቀድሞው ጦርነት የተረፈ መሰረተ ልማት እንዲወድም እቅድ መያዙ በስፍራው ሆነው የሚሆነውን ለሚከታተሉ ድርብ ሐዘን መሆኑ ተመላክተዋል። ከዚሁ ጎን ለጎን የአርሚ 15 ሜካናይዝድ ወታደራዊ መሳሪያዎች በኮረም አካባቢ በሚገኙ ጤና ተቋማት ውስጥ መከማቸታቸውን የገለጹ እማኞች የሀገር መከላከያ ስለሚያውቅ እርምጃ ቢወስድ ወይም በድሮን ቢያጠቃ መንግስት ጤና ተቋማት አወደመ፣ ንጹሃንን ገደለ፣ ትምህርት ቤቶችን አቃጠለ በሚል ሰበብ እንደሚያቀርብበት በመረጃ አስደግፈው ገልጸዋል። የሀገር መከላከያ ሰራዊት ጥቃት እንዳያደርስባቸው መሳሪያዎቹ ጨርቃጨርቅ፣ ቅጠላቅጠል እንዲሁም ቆርቆሮ እንዲለብሱ ማድረጉንም አስታውቀዋል። የአካባቢውን ስምና ዝርዝር መረጃ ጠቅሰው ያቃበሉ ዜጎች እንዳሉት በደቡባዊ ዞን ዛታ ወረዳ አዲስ መንደር ቀበሌ በሚገኘው የህይወት ዛታ ብድርና ቁጠባ ህንፃ ውስጥም በተመሳሳይ አርሚ 15 እና ኮር 3 በሚባለው የጦር መሳሪያ ምድብተኛ ክፍል መመሸጉን ተናግረዋል። በኮረም ከተማ ቀበሌ 2 የሚገኘው መስኮት ብርሃን አንደኛ ደረጃ ትምህርት ቤት አርሚ 15 እና አርሚ 22 ተብለው የተጠቀሱ ታጣቂዎች የጦር መሳሪያና ሎጂስቲክስ ማዕከል አድርገው እየተጠቀሙበት እንደሚገኙ ከዚሁ ወገኖች ገለጻ ለመረዳት ተችለዋል። በሲቪል መገልገያዎች በተለይም በትምህርት ቤቶችና ጤና ተቋማት ውስጥ ወታደራዊ እንቅስቃሴ መኖሩ ለሰላማዊ ነዋሪዎች ከፍተኛ የደህንነት ስጋት እንደሆነባቸው ዜናውን ያቃበሉ ወገኖች አስረድተዋል። ዜናውን ከላኩት ወገኖች የተሰማው ሌላው ጉዳይ ህወሓት አካል ጉዳተኛ ታጣቂዎችን ወደ ጦርነት ለማስገባት አስቦ እየተንቀሳቀሰ ነው የሚለው አስደንጋጭ መረጃ ነው። ህወሓት በቀበሌ አዋሽ አካባቢ የሚገኙ አካል ጉዳተኛ የቀድሞ ታጣቂዎችን ወደ አክሱምና አዲግራት ፖሊቴክኒክ ኮሌጆች በማስገባት በሚቀጥለው ግጭት የፊት መስመር ላይ ሊያሰልፏቸው ተዘጋጅቷል የሚሉት ወገኖች ይህንኑ ተከትሎ ካለንበት አንወጣም በማለት የአካል ጉዳተኞቹ ተቃውሞ ሲያሰሙ የሚያሳይ መረጃ ልከዋል። በጣም ያማል ሲሉ እነዚህ ወገኖች የላኩት መረጃ እንደሚያስረዳው ህወሓት መሳሪያ ባከማቸባቸው ቦታዎች ዙሪያ ሲቪል ሰዎች እንዲሰፍሩ በማድረግ የድሮን ጥቃት እንዳይፈጸም ለመከላከልና ሰዎችን እንደ ጋሻ ለመጠቀም ዝግጅት እያደረገ ነው። ይህ መረጃ ደርሷቸው ይሁን በሌላ ባይታወቅም የትግራይ አክቲቪስቶች የሆኑ የፌስቡክ ገጾች ህዝቡ ራሱን የድሮን ጥቃት ሊሰነዝርባቸው ይችላሉ ከተባሉ አካባቢዎች እንዲያርቅ ደጋግሞ ሲያሳስቡ ነበር። ተግባሩ ሲቪሎችን ለወታደራዊ ዓላማ ለመጠቀም የሚደረግ አደገኛና በዓለም አቀፍ ህግ የሚያስቀጣ እንደሆነም የሚገልጹም አሉ። በሱዳን ያሉ የህወሓት ተዋጊዎችን የሚከታተሉ የህወሓት ሹም ጦርነት መጨረሻው ስለማይታወቅ ተተኪ ኃይል ያስፈልጋል ማለታቸውን በማስታወስ መረጃውን ያጋሩት ወገኖች እንዳመላከቱት ህወሓት እድሜና ጾታ ሳይመርጥ ያገኘውን ሁሉ አስገድዶ በአፈሳ ወደ ወታደራዊ ማጎሪያዎች እያጋዘ ነው። በትናንትናው ዕለት በራያ አዘቦ ወረዳ የተለያዩ ቀበሌዎች ሌሊቱን ሙሉ ንጹሃን ዜጎች በድንገት መኖሪያቸው እየተከበበ ሲታፈሱ ማደራቸውን እማኞች በስልክ ተናግረዋል።
መረጃውን የላኩት እማኞች እንዳሉት ህወሓት በግዳጅ እያፈነ የወሰዳቸው ዜጎች የተጋዙት ወደ ማሰልጠኛ አካባቢዎች ነው። ህወሓት በቀናት ስልጠና መሳሪያ አስታጥቆ በየግንባሩ የባሩድ ማብረጃ ሊያደርጋቸው ማቀዱን ከሚቀርቧቸው መስማታቸውን እነዚሁ ወገኖች አመላክተዋል። በተደጋጋሚ በድሮን ጥቃት ከፍተኛ ጉዳት የደረሰበት ህወሓት በዚሁ ብስጭት አፈሳ ማካሄዱን ያመላከተው መረጃ በራያ አዘቦ ወረዳ ባካሄደው አፈሳ እድሜያቸው የገፉ አባቶችን እንኳን ምህረት አላደረገላቸውም። በዚሁ መሰረት አፈሳ የተካሄደባቸው ቦታዎች 22 ቀበሌዎች እንደሆኑ ታውቋል። በወረራ ሌሊቱን ሙሉ በድንገት በተካሄደው አፈሳ የተጋዙት ዜጎች ቁጥር ለጊዜው አልታወቀም። ህወሓት ከመደበኛ የፖሊስ አባላት መካከልም ሰዎችን በግዳጅ ወደ ታጣቂ ኃይሉ ማስገባት መጀመሩን ተከትሎ በአባላቱና በአካባቢው ህዝብ ዘንድ ከፍተኛ ተቃውሞ መከሰቱን ሌሎች መረጃ ሰጪዎች አካባቢ ለይተው አመላክተዋል። ከተጠቀሱት መረጃዎች በመነሳት ቀደም ሲል ከቀረቡትና የህወሓት ከፍተኛ ባለስልጣናት ገለጻ ለመረዳት እንደተቻለው ህወሓት በተለያዩ የትግራይ አካባቢዎች ወታደራዊ ኃይሎችን እያሰማራና የሎጂስቲክስ ዝግጅት እያደረገ ይገኛል። ከዚህ የተጠናከረ ወታደራዊ ዝግጅት የተነሳ በትግራይና በአማራ አዋሳኝ አካባቢዎች አዲስ ግጭት የመነሳት እድሉ ከፍተኛ እንደሆነ መረጃ የሰጡት ወገኖች ይናገራሉ። ዲፕሎማቶች፣ ዓለም አቀፍ ተቋማት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካ እንዲሁም ስጋት የገባቸው ወገኖች በሙሉ የሰላም ጥሪና የድርቅ ስጋትን በማንሳት በተደጋጋሚ ማሳሰቢያ ቢልኩም ህወሓት በከፍተኛ ደረጃ የጦርነት ዝግጅቱን አፋፍመዋል። ጦርነት የሰለቻቸው የትግራይ ተወላጆችና አዋሳኝ የአማራ ክልል ነዋሪዎች በዚሁ የጦርነት ፍርሃት ሳቢያ እየተሰደዱ ነው። ሻዕቢያ ኢትዮጵያን ለማተራመስ ካለው የተልእኮ አጀንዳ አንጻር በአማራና በትግራይ ክልል ላይ ጦርነቱ እንዲጀመር ባለፈው ሳምንት አስመራ ላይ በተደረገ ስብሰባ አቋም መያዙ ይታወሳል። የህወሓትና በዘመነ ካሴ የሚመራው የአፋብን ፋኖ አካል በተገኙበት በዚሁ ስብሰባ ውሳኔ መሰረት ህወሓት ወደ ጦርነት እየተንደረደረ መሆኑ ተረጋግጠዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለሀገራችን፣ ሰላም ለዓለማችን ይሆን።